ሰላም እንዴት ውላችኋል ተመልካቾቻችን ከሰዓቱ ከዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው ኦሮሚያ ባንክን እናመሰግናለን ኤሌክትሮኒክ ንግድ ውጤታማ ማድረግ የሚያስችል የዲጂታል ክፍያ መሰረት መጣሉን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ በአሁኑ ወቅት በአብዛኛው የዓለማችን ሀገራት ከ60 እስከ 90% ንግዳቸውን በኢኮሜርስ እያከናወኑ እንደሚገኙም ተገልጿል አገርነሽ አየልኝ ተጨማሪ አላት በዓለም አቀፍ ደረጃ ሀገራት ከ60 እስከ 90% የሚሆነው ንግዳቸውን በኤሌክትሮኒክ መንገድ እየከወኑ እንደሚገኙ መረጃዎች ያመለክታሉ በኢትዮጵያም ኤሌክትሮኒክ ንግድን ውጤታማ ማድረግ የሚያስችል የዲጂታል ክፍያ መሰረት መጣሉ ይገለጻል የዓለም የንግድ አሰራርን ካለ ኢኮሜርስ ማሳለጥ ከባድ መሆኑን የሚገልጹት የንግድና ቀጠናዊ ትስስር ሚኒስትር ዴኤታ እንዳላማው መኮንን ኢትዮጵያም የኢኮሜርስ ንግድ ዘርፉን ውጤታማ ለማድረግ አቅዳ እየሰራች መሆኑን ይናገራሉ መንግስት በያዘው አቅጣጫ የኢኮሜርስ ያለን ነው የኤሌክትሮኒክ ንግድ ግብይት እንደ ሀገር ተግባራዊ መደረግ አለበት ተብሎ ስትራቴጂ ተነድፎ ወደ ስራ ተገብቷል እንግዲህ ይሄ ምንድነው ዓለም አቀፍ አውዱም አጠቃላይ የሰፕላይ ቼኑን ስታየው በኦንላይን ግብይት ነው አብዛኛው ሀገራት 60 70 አንዳንዶቹ 90% አጠቃላይ ግብይቱ በኦንላይን ወይ በዲጂታል ቴክኖሎጂ የተደገፈ ነው ስለዚህ ያንዳንዱ አምራች የሚኖረውን ዌርሃውስ ለኦንላይን ማርኬቲንግ ወይም ለኦንላይን ዲጂታል ግብይት ክፍት ማድረግ መቻል አለበት ዲጂታል ክፍያ በኢኮሜርስ ግብይት ለማከናወን ወሳኝ መሆኑን የጠቀሱት ሚኒስትር ዴኤታው በኢትዮጵያ የዲጂታል ክፍያ እየተስፋፋ መምጣቱ ለዘርፉ እድገት መሰረት የጣለ መሆኑን ጠቅሰዋል ኢኮሜርስ ትልቁ ቤዙም የሆነው ክፍያው ነው ልክ ሱፐርማርኬት ሄደ የምትፈልጋቸውን እቃዎች ወደ ካርት ወይም ደግሞ ወደ ጋሪ ላይ እንደምትጨምረው ሁሉ በኦንላይን ግብይት የምትፈልጋቸውን እቃዎች ከዛም ከዚህም ከምትፈልገው ሳፕላየር ወይም ዲስትሪቢዩተር በቀጥታ የምትፈልጋቸውን ሳይቱ ላይ የሚታመን ሳይት ነው የሚሆነው የምትገዛበት ስለዚህ ከዛ ሳይት ላይ በቀጥታ እቃን ገዝተህ ካርት ላይ አድርገህ የሚቀጥለው ስራ ክፍያ ነው ስለዚህ የክፍያው አጠቃላይ የኛ የክፍያ ስርዓት ደግሞ ወደ ዲጂታል ሲስተም እየገባ ነው እና ኦልሞስት ብዙ ትራንዛክሽኖች አሁን በኦንላይን እየሆኑ ነው ስለዚህ ክፍያም በኦንላይን ይከፈላል በመላ ሀገሪቱ በቴሌብር በሲቢ ብርና በሌሎች አማራጮች የዲጂታል ክፍያዎች እየተከናወኑ መሆኑ ለዲጂታል ኢትዮጵያ ራዕይ ስኬት ወሳኝ መሆኑንም አንስተዋል በተለይ የሀገር ውስጥ የኢንዱስትሪ ምርቶች በቀላሉ ወደ ተለያዩ ሀገራት እንዲዳረሱ ትልቅ እድል እንደሚፈጥር ሚኒስትር ዴኤታው ተናግረዋል የትኛውም ዓለም የትኛውም ቦታ ኮርነር ያለ የትኛውም ኮንቲኔንት ወይም የትኛውም አገር ውስጥ ያለ ኮንሱመር ኢትዮጵያ ውስጥ አንድ ዌርሃውስ ውስጥ ያለን ምርት በቀጥታ ፒክ አድርጎ ሺፕ ተደርጎለት የሚፈልግበት ጊዜ በሚፈልግበት ቦታ የሚያገኝበት ሁኔታ መፍጠር ማለት ነው ስለዚህ የግሎባል ሰፕላይ ቼን ውስጥ መግባት ማለት ነው ስለዚህ ዓለም ግብይቱ ወደዛ ኦልሞስት የአብዛኛው ሀገራት በዛ ያደረጉ ስለሆነ እኛም ከዛ የተለየን ልንሆን አንችልም የኛ ማምረቻ ተቋማት ደግሞ ተወዳዳሪ መሆን ስለማያስችላቸው የግድ ፈጥኖ ወደዚህ ወደ ኢኮሜርስ መግባት የግድ ሚለን ጊዜ ላይ እንገኛለን ከዚህም በተጨማሪ የኤሌክትሮኒክ ንግድ ዜጎች ባሉበት ሆነው የፈለጉትን ግዢ የሚፈጽሙበት ምርት አቅራቢዎችም ምርታቸውን በቀላሉ እንዲሸጡ ምቹ ሁኔታ ይፈጥራል ብለዋል የኢትዮጵያ ታምርት ንቅናቄ አምራች ኢንዱስትሪውን በከፍተኛ ሁኔታ ማነቃቃት ችሏል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ በአዲስ አበባ ሲካሄድ የቆየው 3ኛው ኢትዮጵያ ታምርት ኤክስፖ ተጠናቋል አሸናፊ እንዳለ በኢንዱስትሪ ሚኒስቴር አዘጋጅነት ላለፉት 5 ቀናት ሲካሄድ በቆየው 3ኛው ኢትዮጵያ ታምርት ኤክስፖም በርካታ አምራቾች ጥበብና አቅማቸው የተገለጸባቸውን ሀገራዊ ምርቶችን አቅርበውበታል ከ120,000 በላይ ጎብኚዎች የተሳተፉበት የኤክስፖ የማጠቃለያ መርሃ ግብሩን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት አከናውኗል ሀገራዊ እድገትን ለማግኘት በመንግስት ትኩረት ከተሰጣቸው ዘርፎች መካከል የኢንዱስትሪው ዘርፍ አንዱ መሆኑን የጠቆሙት ምክትል ጠቅላይ ሚኒስትር ተመስገን የኢትዮጵያ ታምርት ንቅናቄ ከፍተኛ ውጤት አስገኝቷል ብለዋል በኢትዮጵያ ታምርት ንቅናቄ በተፈጠረው መነሳሳትና የተቀናጀ አሰራር ምክንያት የአምራች ኢንዱስትሪው አማካይ የማምረት አቅም አጠቃቀም በ2014 ከነበረበት 46% ወይም 46 በመቶ በ2017 የ6 ወራት 60.2% ለማድረስ ተችሏል የሀገር ውስጥ የገበያ ድርሻ በ2014 ከነበረበት 30 በመቶ በ2017 9 ወራት 41.4% ለማድረስም ተችሏል
የዘርፉ ዓመታዊ እድገት የ2014 ከነበረበት የ5% እድገት በ2016 ዓመተ ምህረት በ10.1% ማደግ ችሏል። በ2017 በጀት ዓመት 13 በመቶ እድገት ያስመዘግባል ተብሎም ይጠበቃል። በየዓመቱ የሚካሄደው የኢትዮጵያ ታምርት ኤክስፖ የአምራች ኢንዱስትሪውን ከማነቃቃት ባለፈም የእርስ በርስ ትስስርን ፈጥሯል ያሉት ምክትል ጠቅላይ ሚኒስትሩም የዘንድሮው ደግሞ ከፍተኛ ለውጥ ያሳየ መሆኑን ተናግረዋል። ከጎብኚዎች ብዛት፣ ከግብይት ትስስር፣ በርካታ የጎንዮሽ ኩነቶች ከማስተናገድ እንዲሁም ግንዛቤ ከመፍጠር አኳያ ባለፉት ዓመታት ከተካሄዱ ኤክስፖዎች መሻሻል አምጥቷል። አምራቾች የተፈጠረላቸውን ምቹ ከባቢ በመጠቀም በብዛትና በጥራት በማምረት የሀገር ውስጥ ፍላጎቶችን ከማሟላት ባሻገር የውጭ ንግድ ተሳትፏቸውን እንዲያሳድጉ ለአምራች ኢንዱስትሪዎች የሚደረገው ድጋፍና ክትትል ተጠናክሮ ይቀጥላል። በኤክስፖ የተገኙ ትምህርቶችን ወደ ስራ መቀየርና የአምራች ኢንዱስትሪውን ምርትና ምርታማነት ማሻሻል እንደሚገባ በማሳሰብም መንግስት የጀመራቸውን ስራዎች አጠናክሮ እንደሚቀጥል አረጋግጠዋል። ትናንት ኢትዮጵያን አይቶ አውቃታለሁ ማለት አይቻልም። ሰርክ አዲስ ናት፣ ተለውጣ ታድራለች። ምርቷ ይጨምራል፣ አሰራሯ ይቀየራል፣ ከተሞቿ ይለወጣሉ። ኢትዮጵያ ጠላቶቿ የድሮ ብልጽግናዋ የዘንድሮ ነው። እኛ ወደፊት እነርሱ ወደ ኋላ በመሄድ ላይ እንገኛለን። ለሰላም ጥሪ የምናደርግበት አንዱ ምክንያት ኢትዮጵያ ተለውጣ በኋላ ግራ ከሚገባቸው በኋላ በገዛ ሀገራቸው እንግዳ ከሚሆኑ ዛሬ ሳያመልጣቸው መጥተው እንዲሰሩ እንዲቀላቀሉን ብለን ነው። የኢንዱስትሪ ሚኒስትሩ መላኩ አለበል በበኩላቸው ዜጎች የሀገር ውስጥ ምርት የመጠቀም ልምዳቸው እያደገ መምጣቱን ጠቁመው ውጤታማ ኤክስፖ ስለመካሄዱ ተናግረዋል። የገበያ ትስስር ከመፍጠር አኳያ በቅድ ከያዝነው ከ4 ቢሊዮን ብር በላይ የገበያ ትስስሮች ተካሂደዋል። በተለይ የፈጠራ አቅማችንን አሳይቷል። የማምረቻ መሳሪያዎችን በማምረት ወደ ገበያ የማስገባት ስራው የወደፊቱን የመልማት ተስፋችን ከኋላ ተነስቶ ፈጥኖ የመድረስ የዲጂታል ዘመን እድል መጠቀማችንና የባከነውን የማሸለብ ዘመን መሻገር መቻላችንን የሚያመላክት በፈጣን የእድገት አዙሪት እየገባን መሆኑን የሚያሳይ ነው። አራተኛው ኢትዮጵያ ታምርት ኤክስፖ በመጪው ዓመት ከሚያዝያ 24 እስከ ሚያዝያ 28 ይካሄዳል። ተመልካቾች የቢዝነስ ዜናችን እንደቀጠለ ነው። አሁን አሰራሮች ከወረቀት ነፃ ሆነው ወደ ዲጂታል ቴክኖሎጂ እየተሸጋገሩ መሆኑ ይታወቃል። ባልደረባችን ሳምሶን ገድሉ የስራ ማስታወቂያዎችን በእጅ ስልኮች አማካኝነት በስራ ፈላጊዎች እጅ ላይ እንዲደርስ እያደረጉ ያሉ ወጣቶችን አናግሮ ተከታዩን ዘገባ አሰናድቷል። አፍሪወርክ የተመሰረተው ከዛሬ 7 ዓመት በፊት ነው። በ2018 በፈረንጆች። በፊት እንደምታውቀው አብዛኛው ወይ በወርድ ኦፍ ማውዝ ወይ ጓደኞችን በመጠየቅ ካልሆነ ደግሞ ወይ እዛኔ ትንሽ ሶሻል ሚዲያም አክቲቭ ስለነበረ እዛ ላይ ፖስት በማድረግ ነው የነበረው። ግን ፎርማል የነበረ ይሄ ዲጂታል ላይ የነበረ የሚሰራ ብዙ አልነበረ። መጀመሪያ ላይ ሲጀምር እንዳልኩ ፍሪላንስ ላይ ነበረ ሞር የሚያተኩረው። ከዛ በኋላ ግን ወደ ፉል ታይም ስራዎች ራሱ እየበዙ መጡ የሚወጡት ስራዎች። ስለዚህ ኢቨን ስሙን አሁን በፊት ፍሪላንስ ኢትዮጵያ በሚለው ነበረ ብዙ የምንታወቀው። እሱ ሙሉውን እያቀፈልንም ስላልሆነ ኤክስፓንሽንም ሀሳቦችም ስላሉን ወደ ሪጂናል ወደ ተለያዩ አፍሪካ ሀገራቶችም ለማድረግ ወደ አፍሪወርክ ወደሚለው ስም ቀይረ ነው። ቢያንስ ከ80 ሺህ በላይ ስራዎችን ፖስት አድርገናል። ላስት 1 መንዝ እንኳን አፕሪል ላይ ብቻ ወደ 4000 ስራዎች ፖስት ተደርገው በእኛ ፕላትፎርም 1100 እና ከዛ በላይ የሚሆኑ ሰዎች የኛን ፕላትፎርም ተጠቅመው ስራዎችን አግኝተዋል ወይም ሴኩር አድርገዋል ማለት ነው። ስራ ፈላጊ ከሆንክ መጀመሪያ ላይ ሬጂስተር ማድረግ ይኖርባል። የመጀመሪያው ሬጂስትሬሽን ቤዚክ የሆኑ ስም ያለበት ሎኬሽን እነሱ ሞልተ ሬጂስተር ታደርጋለህ። ሁለተኛው ፌዝ ግን ምን ቦታዎች ሰርታል፣ የተምርሃል፣ ባዮ ላይ መግባት ያለበት ሰርቲፊኬት ካለ እነሱ ነገሮች ሙሉ ማሟላት ነው። ሶ ለስራ መፈለግ በደንብ የሚጠቅምህ ሁለተኛው ፌዝ ላይ በደንብ ማሟላት ይኖርባል። ከረንትሊ አፍሪወርክ ላይ አክቲቭ የሚባሉ ካምፓኒዎች ከ2700 በላይ ሬጂስተር የተደረጉ ድርጅቶች አሉ። ሬጂስተር ሲያደርጉ ካምፓኒ ከሆነ ላይሰንስ እና አይዲያቸውን እንቀበላለን። እዛው ዲጂታል
ዲጂታል ነው፣ እኛ ጋር የሚመጡት አይደለም። ዲጂታሊ ሰሚት ያደርጋሉ። ኮንፈርም ካደረግን በኋላ ድርጅታቸው ይመዘገባል ማለት ነው። ከስራው ጋር የተገናኘ ግዴታ ነው ወደ አይ ቲንክ ዲጂታል መምጣት ብዬ ነው የማስበው። ዲጂታል ሲሆን ስለሚቀልም ነው ግዴታ ወደ ዲጂታል ይመጣል የምንለው፣ ፕሮሰሱንም ስለሚያቀል ነው ለቀጣሪውም ለተቀጣሪው። ብዙ ጊዜ ከዩኒቨርሲቲ ግራጁዌት አድርገው ሲወጡ እንዴት ነው ቲዎሬቲካል ኖሌጁ በደንብ ያውቁታል፣ ነገር ግን ቴክኒካል ነገር ላይ ጋፕ ሊፈጠር ይችላል። ሶ እንደዚህ አይነት ነገሮችን እኛ እየፈታን ያለ ነው። እንዴት ነው በአፍሪወርክ ለርን በኩል የሚሰጡ ትሬኒንጎች አሉ፣ የጆብ ሬዲነስ ትሬኒንጎችን እንሰጣለን። ሶ እንደዚህ አይነት ያሉ ስኪል ጋፖችን በዛ መልኩ ሃንድል እያደረግ ነው። ከቀጣሪዎች በኩል ብዙ ጊዜ ዲማንድ በጣም አለ። አንዳንዴ ከስራ ፈላጊ በኩል ሲሆን ሜቢ ትንሽ ቦታዎች ላይ ሞክሮ የመሰላቸት አይነት እንትን ሊኖር ይችላል አዝማሚያና፣ ግን ከቀጣሪዎች በኩል ዲማንዱ በጣም ብዙ ነው። ኳሊፋይድ የሆኑ ሰዎች በደንብ ይፈልጋሉ። ስለዚህ ኦፖርቹኒቲዎች ብዙ አሉ። ተመልካቾቻችን ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ከዜናዎቹ ጋር ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን